እንወያይ። ጤና ይስጥልኝ አድማጮች፣ እንደምናላችሁ። እስራኤልና ዩናይትድ ስቴትስ ባለፈው የካቲት 21 ኢራን ላይ የከፈቱት ጦርነትና የኢራን አጸፋ የመካከለኛው ምስራቅ ሀገራትን እያወደመ የዓለምን ምጣኔ ሀብትም እያሽመደመደው ነው። የዋሽንግተንና የቴል አቪቭ መሪዎች በድርድር መሃል በኢራን ላይ ጦርነት ለማወጃቸው የሚሰጡት ምክንያት መሪዎቹ እንዳሉበት ጊዜና ሁኔታ የሚለዋወጥ በመሆኑ ትክክለኛ ዓላማና ግባቸውን በግልጽ ለማወቅ አልተቻለም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዓላማ ግቡን አንዴ የኢራንን ስርዓት በኃይል ለመቀየር፣ ሌላ ጊዜ የኢራንን ሕዝብ ነፃ ለማውጣት ወይም በዶናልድ ትራምፕ ቋንቋ ኢራንን ለኢራኖች ለማስረከብ፣ ደግሞ ሌላ ጊዜ የኢራንን የኒውክሌርና የሚሳኤል ተቋማትና መርሃ ግብሮችን ለማውደም ባሉት ጦርነት የኢራን መሪዎችን ጨምሮ በብዙ ሺህ የሚቆጠሩ ሰላማዊ ሰዎች ጭምር አልቀዋል። ሚሊዮኖች ተፈናቅለዋል። የኢራን፣ የእስራኤል፣ የሊባኖስ፣ የኢራቅና የፋርስ ወይም የአረብ ባሕረ ሰላጤ አካባቢ ሀገራት የመሠረተ ልማት አውታሮች ወድመዋል። የዓለም የቱሪዝም የአየር መንገዶችና የሆቴል ኩባንያዎች ከስረዋል። የከፋው ኢራን የሆርሙዝ ሰርጥ ወይም ወሽመጥን መዝጋቷ ነው። የዓለም 20 በመቶ ያክል ነዳጅ ዘይት፣ የማዳበሪያ ንጥረ ነገር፣ ማዕድናት፣ የግብርና ውጤቶችና ሌሎች ሸቀጦች የሚተላለፉበት መስመር በመዘጋቱ የዓለም ምጣኔ ሀብትን እያሽመደመደው ነው። ጉዳቱ በሁሉም ሀገራት ላይ ቢሆንም ኢትዮጵያን በመሳሰሉ ድሃ የአፍሪቃ ሀገራት ላይ ያደረሰው ከፍተኛ ጫና የየሀገራቱን ሕዝብ ኑሮ እያመሰቃቀለው ነው። የዛኑ ያክል አንዳንድ ተንታኞች እንደሚሉት ጦርነቱና ስጋቱ በኢትዮጵያና ኤርትራ መካከል ይጫራል ተብሎ የሚፈራውን ሌላ ዙር ጦርነት ሙሉ በሙሉ ባያስቀረው እንኳን ለጊዜውም ቢሆን ያዳፈነው መስሏል። ይሁንና ባለፈው ሳምንት የየመን አንሳር አላህ ወይም ሁቲዎች ኢራንን ደግፈው ከጦርነቱ መግባታቸው፣ በተለይም የባብኤል መንዳብን የባህር በርን ለመዝጋት መዛታቸው ለአፍሪቃ ቀንድ ሌላ ተጨማሪ አሳሳቢ ስጋት ሆኗል። ሁለተኛ ወሩን የያዘው የእስራኤል አሜሪካና የኢራን ጦርነት በአፍሪቃ ቀንድ ላይ በጎ ወይም መጥፎ ጫና፣ ስጋትና ደረጃው የዛሬ ውይይታችን ርዕስ ነው። 3 እንግዶች አሉን። ዶክተር ሙከረም ሚፍታህ የኢትዮጵያ የሲቪል ሰርቪስ ዩኒቨርሲቲ መምህር፣ የፖሊሲ አጥኚና የፖለቲካ ተንታኝ ናቸው። አቶ አብዱረህማን ሰይድ የአፍሪቃ ቀንድና የመካከለኛው ምስራቅ የፖለቲካ ተንታኝ፣ ጋዜጠኛ ፍትሐወቅ ወንደሰን የምስራቅ አፍሪቃ የአርታኤያን ወይም የኤዲተርስ ማኅበር ሊቀመንበር ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ ከልብ አመሰግናለሁ። ከአጠቃላይ ጉዳይን ጀምር። ለመጀመሪያው ጥያቄ መልስ የሚሰጡን ዶክተር ሙከረም ናቸው። የእስራኤልና የዩናይትድ ስቴትስ መሪዎች በኢራን ላይ የከፈቱት ጦርነት ግቡን መምታቱን፣ የኢራን ጦር ኃይልና ጦር መሳሪያ ሙሉ በሙሉ ያክል መውደሙን በፕሬዚደንት ትራምፕ አገላለጽ ኢራኖች ወደሚገባቸው የድንጋይ ዘመን እንደሚመለሱ እየሰማን ነው። በአሜሪካና በእስራኤል ጦር ኃይል ድብደባ የኢራን ጦር ኃይል ግን ዛሬም ጭምር እስራኤልንና የአሜሪካ ተቋማትና ጥቅም አሉባቸው የሚላቸውን ሀገራት እየመታ ነው። የፖለቲካ ተንታኞች እስራኤልና ዩናይትድ ስቴትስ ታላቅ የስትራቴጂ ስህተት ሰርተዋል እያሉ ነው። የእናንተ አስተያየት ምንድን ነው? ዶክተር እርስዎ ይቀጥሉልኝ። ኦኬ ታንኪዩ። እንግዲህ በተለይ አሜሪካ ቬኔዙዌላ ላይ የሞከረችው የቅርብ ጊዜ ኢንተርቬንሽን የሚታወስ ነው። ከዛም ቀደም ብሎ ኢራቅ፣ አፍጋኒስታን ላይ አሜሪካ አካሄዳቸው የነበሩ ዘመቻዎች አሉና ምናልባት በዋነኝነት እነዚህን ታሳቢ ያደረገ ከነበረ ኢራንን ያዩበት መነጽር ትንሽ ስህተት ክፍተቶች እንደነበሩበት የሚያሳይ ነው። ይህ የምንልበት ምክንያት ምንድን ነው? ኢራን የ19ኛው መቶ ክፍለ ዘመን ሀገረ መንግስት ኔሽን ስቴት አይደለም። አሁን እነ ኢራቅ እነ አፍጋኒስታን በላቸው ፓኪስታንም የሚባሉ ሳዑዲ አረቢያም ቢሆን የኦቶመን ኢምፓየር መውደቅን ተከትሎ ራሳቸውን እንደ አንድ ሀገረ መንግስትነት ያደራጁ ውስጥ ኔሽን ስቴትስ ናቸው። ኢራን ልክ እንደነ ቻይና እንደነ ሩሲያ ሲቪሊዜሽናል ስቴት ነው። የስልጣናዊ መሰረት ያለው ለማንነቱ ለእሴቱ ከእስልምና እምነት ቀደም ብሎ የፐርሺያን ሲቪሊዜሽን የዞራስትሪያን እምነት መሰረት ያለው በኋላም ደግሞ በእስልምና እምነት ውስጥ የሺአ አስተምሮ ራሱን ያደራጀ የሆነ
በተለይ ከእስልምና ሃይማኖት ጋር ተያይዞ የሚጠቀሱ ታላላቅ የሚባሉ የፍልስፍና የሳይንስ ምሁራኖች መሰረታቸው ኢራን ነው እና በዚህ የብዙ ሺህ ዓመታት ታሪክ ውስጥ ራሳቸውን በተቋም በማደራጀት እንደ ኢምፓየር እንደ ዳይኔስቲ የቆዩና በዛ ውስጥ ደግሞ የልሂቃኖቻቸው ተግባቦት መኖር ዲቮልቭ ያደረጓቸው የተቋማዊ አሰራሮች ኢራንን አሁን ላለችበት አንድ ሀገረ መንግስትነት ትልቅ ቢልዲንግ ብሎክ ሆኖ አገልግለዋል እና በተጨባጭም አሁን የአሜሪካና የእስራኤል ጥቃትን ተከትሎ ያላቸውን ሬዚሊየንሲ ይሄ ሾክን አብዞርቭ የማድረግ ነገር አውሮፓና አሜሪካ ውስጥ እንዳሉት ወይም መካከለኛው ምስራቅ ውስጥ እንዳሉ አንዳንድ ሀገሮች የአገረ ብሔሩን ፕሬዚደንቱን ጠቅላይ ሚኒስትሩን አንገቱን ከበጠስ ነው ስርዓቱ ሊትራሊ ኮላፕስ ያደርጋል የሚል በከፊልም ቢሆን የተሳሳተ የነበረን መነሻ ይዘው መምጣታቸውን ፕሩቭ ያደረገ ነው። አንድን የሀገር የሃይማኖት መሪ የሆኑ አያቶላ ሆሜኒን ገደሏቸው፣ ግን ከውስጣቸው 2-3 መልታይ ሌየር የሆነ የሃይማኖት ጉዳዮችን የሚያስተዳድሩ በሴም ታይም ደግሞ ፖለቲካ ዘርፉን የሚመሩ የሆኑ የልሂቃን ስብስብ ያለበት የተወሰኑት ሲጠፉ የተወሰኑት በቦታቸው ተተክተው ጉዳዩ የግለሰብ ጉዳይ አይደለም። የገነቡት ስርዓት አረቡ ዓለም ውስጥ እንዳለ ሞናርኪ አይደለም። በአንድ ቤተሰብ ስም የሚተዳደር ሀገርን እንደ ንብረት ይዞ የሚቀጥል የሆነ ስርዓት አይደለም ያለው ኢራን ውስጥ ያለው ወይም ደግሞ ደቡብ አሜሪካ ውስጥ እንዳለው የሆነ አንድ ዲክታተር ሁሉም ነገር የራሱና የጋሻ ጃግሬዎቹ በፓትሮኒክ ስርዓት የሚመራበት ስርዓት አይደለም ያለው እና ከፍተኛ የሆነ ጥቃት ቢፈጸምባቸውም ያንን ጥቃት በተለይ በልሂቃኖቹ በኩል መቋቋም መቻላቸውን ፕሩቭ ማድረጋቸው ቀድሞ የነበራቸውን የታሪክ ቅብብሎሽ የተቋም ግንባታቸውን ፕሩቭ የሚያደርግ ነው ብዬ ወስዳለሁ። አቶ አብዱራህማንስ ምንድን ነው የሚነግሩን? ምንድን ነው የታዘቡት? የታዘብኩት እንግዲህ አሜሪካኖች በደንብ ሳይዘጋጁ ከአብሮዋቸው ያሉት በኔቶ እና በአውሮፓ ህብረት ያሉት ሀገራትም ሳያማክሩ የገቡበት ጦርነት ነው። ስለዚህ ጦርነቱ በዋነኝነት የእስራኤል ጦርነት እንጂ የአሜሪካም ጦርነት አይደለም ሲባልበት የደረሰ ሁኔታ አለ። ለምሳሌ በአውሮፓ ሀገሮች እንደ ስፓኒያ፣ ኢጣሊያ፣ ብሪታንያም ሌሎችም እዚህ ላይ ለመተባበር ፍላጎት አላሳዩም ያሉት። እሱ ብቻ ሳይሆን አሜሪካ በራሳቸው ክልል ያለው የመሬት እና የአየር ክልልን እንዳትጠቀም ያስቆሙበት ነገሮች አሉ። ስለዚህ ለመጀመሪያ ጊዜ ይህን አካሄድ ታይተዋል ማለት ነው። በእስራኤል በኩል ምናልባት የኢራን ኃይል ለምሳሌ እዛ አካባቢ ካሉት ሀገራት ጸንቶ እስራኤልን እውቅና ሳይሰጥ የቆየው አገር እንደመሆኑ መጠን ኢራንን ማዳከም ከተቻለም ማስወገድ አንደኛ ዓላማው ቢሆንም ለአሜሪካ ግን ምንድነው ዓላማው ቢባል በትክክል ሳይቀመጥ ስለተገባበት በአሁኑ ጊዜ በአሜሪካ ሕዝብ ከ60% በላይ ድጋፍ የሌለው ጦርነት መሆኑ እየታወቀ መጥተዋል። በሶስተኛ ደግሞ ውጤቱ ራሱ አሜሪካ ያላቸው ዶሚኔሽን ማለት ሄጂሞኒ የፔትሮ ዶላር ይሁን የሌላ የሚሊተሪም ሌላው እዛ ላይም ብዙ ስጋት ትልቅ ስጋት ኢንፋክት ፈጥረዋል። ስለዚህ ከጦርነቱ በኋላ የሚመጣ ሁኔታዎች ከጦርነቱ በፊት የነበሩ እንደማይሆኑ የሚያመላክቱ ብዙ መረጃዎች አሁን እየወጡ ናቸው ያሉት። በአራተኛ ደረጃ ደግሞ ሩሲያና ቻይና ከኢራን እየተባበሩ የራሳቸውን ኢንትረስት ለመከላከል እንደሚሞክሩ የታወቀ ነው። በተለይ ደግሞ በቻይና በኩል የቬኔዙዌላ ቤንዚን ነዳጅ ሲቋረጥባቸው፣ በተጨማሪ ደግሞ የኢራንም በአሜሪካ ስር ከወደቀ የራሳቸው እድገት ብዙ አደጋ ላይ ሊፈጥርበት ስለሚችል የኢራንን ያህል ኢንትረስት አላቸው እዚህ ጦርነት ላይ አሜሪካ እና እስራኤል ሳያሸንፉ እንዲወጡ። ስለዚህ እነዚህ ሁኔታዎች ብዙ የታሰበባቸው አይመስሉም። ነገሩ ኦልሬዲ የአሜሪካ ውድቀት እያሳየ ነው። ለእስራኤሎች ግን ልክ ነው። ኢቭን ኢራን በሙሉ ባትወገድም ለጦርነቱ ሁልጊዜ አላቸው ለመዘጋጀትና ዳግም ለመጀመርም በየተለያዩ ጊዜያት ሊሞክሩ ይችላሉ። ስለዚህ በአሁኑ ጊዜ የሚችሉትን ያህል አድርገው ሌላ ጊዜ ለመመለስ አቅም አሰባስበው ከተደረገው ደግሞ ትምህርት ወስደው ለመመለስ ይሞክሩ ይሆናል። በአሜሪካ በኩል ግን ስትራቴጂክ የሆነ ፌይሊየር ሊያስከትልባቸው ነው።
ፍትሐወቅስ እንዴት ነው እዛ አካባቢ የታየው የዚህ ጦርነት አጀማመር ሂደትና እስካሁን ያለው ውጤቱ? የኢራንና የአሜሪካ መቃቃር በተለይ በእስራኤል ዙሪያ መሆኑ የሚያነጋግር ነው። አሁን በተለይ በኢትዮጵያ ውስጥ ያለውን ድባብም ስንመለከተው ብዙ ሰዎች በተለያየ ጎራ ሆነው አንዳንዱ የኢራን አንዳንዱ የእስራኤል እና የአሜሪካ ደጋፊ ሆኖ አያለው። ከዛ በተጨማሪ ትንሽ ሃይማኖታዊ ቀመስ ነገሮችም አሉት። ግን በአመዛኙ ግን ይሄ ጦርነት ኢራኖች ሊሰጡ ይችሉ የነበረውን ምላሽ ያልጠበቋቸው ምላሾች ናቸው። ሆርሙዝ ይዘጋል ብለው አልተነተኑም። እንደዚህ አይነት ትንታኔዎችን አላስቀመጡም። ከዛ በተጨማሪ የገልፍ ሀገራትን በብዛት ያጠቃል የኢራን ኃይል ብለውም አልጠበቁም። እንደዚሁም ደግሞ የኢራን የጦር አደረጃጀት ላይ እና የኢራን የሚሳይሎች ተሰባጥረው በሀገሪቱ ማዘዣዎች ተቀምጠው ከተለያዩ አካባቢዎች ጥቃት መሰንዘራቸው የጠበቁት አልሆነም እና ምናልባትም ትንሽ ግራ የተጋቡበትም ነገር አለ። እግረኛ ይግባ አይግባ እስከማለት ድረስ ግራ የተጋቡት የዝግጅቱ በቂ ያለመሆንን የሚያሳይ ነው። አውሮፓውያንን አላማከሩም። ከዛ በተጨማሪ ደግሞ አሜሪካ የሀያልነት ግምገማዋም በተወሰኑ መልኩ በተለያዩ ጉዳዮች ላይም የተሳሳተ መሆኑን እያየን ነው። በተለያየ ጊዜ አንዱ ዓላማዋ እንግዲህ አሜሪካ ቻይና በካሽ ነዳጅ የምታገኝበትን እድሎች ማምከን በሚል በቬንዙዌላ የተጀመረው በኢራን ላይ ቀጥሏል። ነገር ግን የቻይና መርከቦች አሁንም ከኢራን ነዳጅ እየቀዱ እየሄዱ መሆኑ ነው እየተሰማ ያለው። ሩሲያ ደግሞ ባልታሰበ ሁኔታ ተፈላጊነቷና የነዳጅ አቅርቦቷ በጣም ተመራጭ እየሆነ ነው። እንደ ህንድ ባሉ የአሜሪካና የእስራኤል ዋነኛ አጋር በሚባል ሀገር ጭምር። ከዛ ባለፈ ደግሞ ወዳጅ ሀገሮቿን እንደነ ጃፓን እንደነ ደቡብ ኮሪያ ያሉትን በነዳጅ ማስራቧ ለአሜሪካ ትልቅ ጫና የሚያሳርፍባትና በእውነትም የሌላ ሀያልነት ጦርነት ጭምር ነው እና እዛ አካባቢ ያለ ለውጥን አመላካች ነው የሚል እንዲሆን አድርጓል። ኢራን በርካታ ጉዳት እየደረሰባት መሆኑ ግልጽ ነው። ግን ኢራን ባለመሸነፍ የነ አሜሪካና የነ እስራኤልን የጦርነት ዓላማ ምን እንደሆነ ግራ ያጋባቻቸውና ዓላማቸውንም እንዳያሳኩ ጫና እያሳረፈች እንደሆነ ይሰማኛል እኔ። ጥሩ። እንዲያው ስለ ዓለም ሕግ፣ ስለ ተባበሩት መንግስታት ድርጅት ቻርተር፣ የተለያዩ ውሎች፣ ስምምነቶች፣ ደንቦች፣ የሀገራት ሉዓላዊነት መከበር አለመከበር፣ ዶክተር ሙከረም ይሄ ጦርነት ምንድን ነው መልእክቱ? ዓለም ሕግ አላት ማለት እንችላለን ወይስ ሕጉ ለጉልበተኞች አይሰራም? አይ ቲንክ አሁን ትልቅ አጀንዳ ሆኖ የመጣው ጉዳይ ይሄ ነው። ምናልባት እስካሁን በዓለም የነበረው ስርዓት በመሰረቱ ስርዓት አልበኝነት ውስጥ የነበረ እንዴት ነው የማስቀምጠው፣ ሰሜን አሜሪካና ምዕራብ አውሮፓውያን የበላይ የሆኑበት የዓለም ስርዓት ሰላማዊ በሚመስል መልኩ ወይም ስርዓት አለ በሚያስብል መልኩ ሳይንገጫገጭ ቀጥ ባለ ለጥ ባለ መልክ አሁን ድረስ የመጣው የእነሱን ጥቅምና ፍላጎት እስካስከበሩ ጊዜ ድረስ በዓለም ላይ የስርዓት ሴምብለንሲ ወይም የስርዓት መኖርን ሲግናል ሰጪ ሆኖ ቆይቷል እና አሁን የነ ቻይና ወደ ዓለም የግሎባል ፖለቲካል ኢኮኖሚ ውስጥ ጠንካራ ትሬንድ ሴተርስ ሆኖ መምጣታቸው፣ እንደነ ሩሲያም እንዲሁ ቱርኪ የመሳሰሉት ኢኮኖሚካሊ ጠንካራ የሚባል እምርታ ማሳየታቸው፣ እንደነ ብራዚልም እንዲሁ መምጣታቸው የዓለም ፖለቲካ ስርዓት ውስጥ ቀድሞ የነበረውን የሰላማዊ የሚመስል ያልተፈተነ የነበረ ግን ከውጭ ሲታይ ፋኬድ የሆነ ፎልስ የሆነ ኢምፕሬሽን ሲሰጥ የነበረው የዓለም ስርዓት እንዲገጫገጭ ሆኗል እና ቀድሞ የነበረው ኃይል በመሰረታቸው ስርዓቶች ውስጥ በንግድ ዘርፍ ሊሆን ይችላል፣ በሰላምና ጸጥታ ጉዳይ ሊሆን ይችላል የነበሩ ስርዓቶች መጠቀሚያ ኢንስትሩመንታቸውን ገሃድ እየወጡ እንዲመጡ አድርጓቸዋል። ይሄ ማለት ምንድን ነው? እስካሁን የዓለም ሕዝብ ምናልባትም እነሱ በፈጠሯቸው ስርዓቶች ውስጥ እየተኮረኮመ ሲኮረኮም የሚያለቅ ሲወሰድበት ዝም የሚል እነሱን እቃወማለሁ ሲል አንዴ የፕሮክሲ ዋር ስፖንሰር ያደርጋሉ ወይም መንግስት ያልሆኑ ድርጅቶችን በልማት ሰበብ በሰብአዊ መብት ጉዳይ፣ በሴቶች ጉዳይ ሀገራትን ሲያፈርሱ ሲያስፈልጋቸው መሪዎችን በጥቂት ሲገሉ የነበረው ነገር አሁን ገሃድ ሲወጣ በዓለም ላይ ስርዓት አለ በሚል የሊበራል ፖለቲካል ኢኮኖሚው ፎልስ የሆነ ኢምፕሬሽን ሊሰጠ ሊቀጥል አይችልም የሚል ከነዚህ ከታች የሚወጡት ሀገሮች ቻሌንጅ መፍጠራቸው
እነሱም እንዳላዋጣቸው ሲያውቁ በግልጽ በገሃድ እንግዲህ እንደሚታወቀው ፈረንሳይ ከአፍሪካ ከፍተኛ የሆነ አብዮት እየተካሄደ ነው፣ ፖለቲካ የሆነ አብዮት እና እሱን ተከትሎ ጀስቲፋይ ለማድረግ የሄዱባቸው አግባቦች አሉ። ግን በአፍሪካ ሀገሮች በኩል ያሉ የፖለቲካ ኃይሎች ደግሞ በጣም ፑሽ እያደረጉ እነሱ ያላቸውን ተጽዕኖ እስከ ማሳጣት ድረስ እየሄዱ ያሉበት ነው። በአሜሪካ በኩልም እንዲሁ አፍሪካ ላይ ያላት ተጽዕኖ እንዲሁ እየቀነሰ የመጣበት ነው። ይህን አሜሪካ የራዲዮ ድርጅቱ ከፍተኛ የሆነ ሪሶርስ ኢንቨስት ያደርግ የነበረ ነው። ነገር ግን በንጽጽር ያን ኢንቨስት በማድረጋቸው የሚያገኟቸው ጥቅሞች ከጊዜ ወደ ጊዜ በተለያዩ ቻሌንጆች አንድ የቻይና፣ ቱርክ፣ አፍሪካና መካከለኛው ምስራቅ ላይ ያላቸው ተጽዕኖ ከፍ እያለ ሲመጣ ይሄ ኢንቨስትመንት ከአጭርና ከረጅም ጊዜ አኳያ ስትራቴጂካዊ ጠቀሜታ የለውም፣ ወጪ ነው፣ አሜሪካንን የግሎባል ሄጂሞኒ ሰርቭ የሚያደርግ አይደለም በሚል በትራምፕ ፈርስት ተርም ላይ እንዲቀነስ እንዲወጣ አድርጎታል እና እኔ የምወስደው ምንድን ነው የዓለም የሊበራል ፖለቲካል ኢኮኖሚ ያለበት ስርዓት ለብዙ ጊዜ አንድን ወገን ብቻ የሚጠቀም አድርጎ ሌላውን ደግሞ በአብዛኛው ተጎጂ ያደረገበት ስርዓት እስካሁን ድረስ ቆይቷል። ነገር ግን የብዛም ሚነስም መነቃቃቶች መምጣታቸው በተለይ ሚድል ፓወርስ የሚባሉት እንደነ ቀደም ሲል የጠቀስኳቸው እንደነ ሩሲያ የሚሆን እንደነ ቻይና የሚሆን እንደነ ኢራንም ይሁን እንደነ ቱርኪያ የመሳሰሉት በኢኮኖሚም በፖለቲካውም እንደነ ህንድን ጨምሮ ማለት ነው ምርታዎች እያሳዩ መጥተዋል እና በሰላማዊ በሆነ መልክ በድርድር በሚል ነገሮችን የማሳካት ነገር ቫይታሊቱ እየቀነሰ መጥተዋል እና በተቃራኒው ኃይልን እንደ አንድ በተለይ አሜሪካ ነች በዋነኝነት አሁን አዲስ ፖይንት ኢን ታይም እንደ ዓላማ ማሳካት አድርገው እየያዙ የመጡት እና አይ ቲንክ እኔ የምወስደው በዚህ መሰረት ነው ማለት የምዕራቡ ዓለም ማደግ የሌላውን ዓለም አለማደግ ፕሪዚም ያደረገ ነው። እንደውም አሉ ይሄ ታዋቂ አንድ ንድፈ ሀሳብ አለ። እንደውም ዴቨሎፕመንት ኦፍ ዘ ዌስት ሃዝ ኦልዌይዝ ቢን ዘ አንደር ዴቨሎፕመንት ኦፍ ዘ ሬስት ይላሉ እና አንድሬ ጉንደር ፍራንክ የምዕራቡ ዓለም በቋሚነት የበላይ ሆኖ በኢኮኖሚ በኢኮኖሚ ዘርፍ የበላይ ሆኖ መቀጠል የሚችለው አፍሪካ፣ ኤዥያ፣ ላቲን አሜሪካና ምስራቅ አውሮፓ በድህነት ውስጥ በአለመረጋጋት ውስጥ በችግር ውስጥ ሆኖ እስከቀጠሉ ጊዜ ድረስ ነው የሚል እይታዎች አሉና ያ አሁን ይብዛም ይነስም እየተቀየረ የመጣበት ነው። በስርዓትና በአመለካከት አዳዲስ ነገሮችን እየፈጠሩ ሌሎችን ማስከተል ሲያቀታቸው ወደ ኃይል ይሄዳሉ። ጠዋት ተነስቶ ትራምፕ ይሄን ያደርጋል፣ ነገም ተነስቶ ለአዲስ ነገር ያመጣል። ፎርስ ይሄን ካላደረጋቸው ሳንክሽን ይከተላል የሚል አይነት ይዞታ አለ። አይ ቲንክ በዛ መልክ ነው። አቶ አብዱራህማን እርሶስ ምን ይላሉ? ስለ ሕግ፣ ስለ ዓለም አቀፍ ስምምነት፣ ደንብ፣ ውሎች ወዴት ሊያመራት ይችላል ዓለምን? እዚህ ላይ ሁለት ነገሮች መመልከት አስፈላጊ ነው ብዬ አምናለሁ። አንደኛው የዓለም ሕግና ፍትህ ስምምነቶች ወይም ቻርተሮች የሚያስተገብር ኃይል የለም። ልክ ለምሳሌ አንድ ሀገር ውስጥ አንድ ሕግ ሲኖር የግድ ሕግ የሚያስከብር ኃይል ያስፈልጋል፣ እንደ ፖሊስ የመሳሰሉ ማለት ነው እና እንደዛ ነገር ስለሌለ የሚተገበረው በአብዛኛው ጊዜ ከሁለተኛ ዓለም ጦርነት በኋላ ጀምሮ ያለው ሁኔታ ከሀያላን አገሮቹ ጋራ ኢንትረስት ሲተሳሰር ብቻ ነው። ያኔ ነው የዓለም ሕግና የዓለም ፍርድ ምናምን ሬሌቫንስ የሚኖረው ለአብዛኛዎቹ። እንደዛ ካልሆነ ግን ራሳቸው ታላላቅ ሀያላን አገራት ሲያፈርሱት ነው የቆዩት እስካሁን። ከ1945 ጀምሮ በሙሉ የተካሄዱት ጦርነቶች ከህግ ውጭ መሆናቸው ይታወቃል። የቪየትናም፣ የኮሪያ፣ የአፍጋኒስታን የፈለከውን አገር ብትጠቅስ ሁሉ ጊዜ በተለይ ሀያል ሀገር ከሆነ የሚሳተፍበት ያለው የሀያል ሀገር ኢንትረስት ካለበት ህጉ ምንም ለውጥ አይመጣም ማለት ነው። ሁለተኛው ደግሞ ከሶቪየት ህብረት ወይም ከቀዝቃዛ ጦርነት በኋላ የተገኘው የዩኒፖላር ሲስተም በአሜሪካ ብቻ የሚመራ ዓለም አሜሪካ ራሷ ህግ ለማስከበር ምቹ ሁኔታ እና እድል እያላት እሱን ስታፈርስ ቆይታለች እስካሁን። ለምሳሌ ከ1990 እና 91 ጀምሮ ከኢራቅ እና ሌሎች አካባቢዎች አሁን ከጠቀስካቸው ቬኔዙዌላም የመጨረሻዎቹ በአሁን ጊዜ ደግሞ ኢራን ላይ የሚካሄደው ያለው በዓለም ህግ ሲታይ በፍጹም ህጋዊነት የሌላቸው ናቸው። ስለዚህ ይሄን ነገር እያደረገ ያለችው አሜሪካ እና የሷ አጋር የሆነችው እስራኤል ናቸው። ሌላው ደግሞ ከዚህ የሚታይ የአሜሪካ
ኢንትረስት እንዲያውም በኢንተርናሽናል ኢንስቲትዩሽንስ ላይ እየፋቀችው መጣች ራሷን። በዩናይትድ ኔሽንስ ቻርተር ብቻ ሳይሆን በዩናይትድ ኔሽንስ ኢንስቲትዩሽንስ የዩኤን ለምሳሌ ሲባል ብዙ ኢንስቲትዩሽንስ ያለው ቦዲ ነው። እዛ ስታደርገው የቆየችው ኮንትሪቢሽን እየቀነሰች ከአንዳንዶቹ ኢንስቲትዩሽኖች ደግሞ አባልነቷን እየሳበች ነው ያለችው። ሌላው የዓለም አቀፍ ፍርድ ቤት ስምምነቶችም አትፈርምበትም፣ ለመፈረምም አልፈለገችም። ስለዚህ ራሷ የዓለምን ሕግ ከማስከበር ይልቅ የኃይለኛ አገር የፈለገችውን ለማድረግ የምትችል አገር አድርጋ ስለወሰደችው በዚህ ምክንያት በአሁኑ ጊዜ የዓለም ሕግና የዓለም ዩናይትድ ኔሽንስ ቻርተሮችን ሌሎችም የተፋቁ መጥተዋል። ይህ የኢራን ጦርነቱ ያሁኑ አንዱ ውጤት ሊሆን የሚችለው እንግዲህ ለሚደረገው የማልቲፖላር ሲስተም ዝግጅት ምናልባት አሁን ምቹ ሁኔታዎች ፈጥሮ የአውሮፓ ህብረት አንድ ኃይል ሆኖ ሩሲያ በዛ በኩል በዛም ቻይናና ህንድ ሌሎቹም ብራዚል እና ቱርኪያም ጨምሮ አንድ ስምምነት ላይ ከተደረሰ አዲስ የዓለም ኦርደር ተፈጥሮ በአዲስ ወይም በተሻሻለ ቻርተሮችን ለመካሄድ ለሚቀጥሉት ዓመታት አንድ ስምምነት ላይ ለመድረስ እድል ሊፈጥር ይችል ይሆናል። እሱ ጋር ለመድረስ ግን የአሜሪካ ሄጂሞኒ ፍጹም ከዚህ በላይ መሄድ አይችልም እና የግድ መቀበል አለብኝ ከሌሎቹ ጋር ተስማምቼ የሚል እምነትና ስምምነት መድረስ መቻል አለባቸው በአሜሪካኖቹ። ፍትሐወቅ፣ እስኪ በአካባቢው ላይ ስላለው እዛ አፍሪካ ቀንድ ስላለው ባጭሩ አስረዳን። ይሄ ጦርነት ምን ያህል ጫና አሳርፏል? እርግጥ ነው እንሰማለን የነዳጅ ዘይት ዋጋ ጨምሯል፣ እጥረቱ አለ። በዛ ምክንያት የመጓጓዣና የሌሎች ሸቀጦች ዋጋም ጨምሯል። ምን ይላሉ እዛ አካባቢ ያሉ ባልደረቦችህ፣ ጋዜጠኞች፣ የተለያዩ ሀገራት ፖለቲከኞችና ዲፕሎማቶች፣ ምናልባት አፍሪካ ህብረት አካባቢም ምን ይላሉ? ጦርነቱ ለአፍሪካ ቀንድ በጣም ቅርብ ጦርነት ነው። ምክንያቱም የሆርሙዝ ሰርጥም አሁን ደግሞ ጦርነቱን እየተቀላቀለ የሚገኘው የባቤል መንደብ አካባቢም የምስራቅ አፍሪካና የአፍሪካ ቀንድን ሙሉ በሙሉ የሚነካ ስለሆነ በጣም ቅርብ ነው። ለምሳሌ እንደ ኢትዮጵያ ያሉ ሀገራት ነዳጃቸውን ሙሉ በሙሉ 100% በሚባል ደረጃ የምንገዛው ከገልፍ ሀገራት ነው። እነ ኬንያም፣ ጅቡቲም፣ ሶማሊያም፣ ሶማሌላንድም ሁሉም ከዚህ አካባቢ ጋር የተሳሰሩ ናቸው። ጅቡቲም ላይ አሜሪካ የጦር ሰፈርም ያላት ስለሆነ ያኛውም የጥቃት ኢላማ ሊሆን ይችላል ወይ፣ የኢትዮጵያን ኤክስፖርትና ኢምፖርትን የሚነካ ጉዳይ ሊፈጸም ይችላሉ የሚሉ ነገሮችም እየተከሰቱ ነው። አሁን በኢትዮጵያ የምናየው ለምሳሌ የኮንቴይነሮች እጥረት አጋጥሟል። የኢትዮጵያን ምርቶች ወደ ውጭ ለመላክ የመርከብ ዋጋ መወደድ አሳሳቢ ነገሮች ሆነዋል። የጉምሩክ ኮሚሽን ኮንቴይነሮችን ለማሰባሰብ ከፍተኛ ጥረት እያደረገ መሆኑን መረጃዎች አሉ። የምስራቅ አፍሪካ ሀገራት በዚህ ጉዳይ ደጋግመው እየተነጋገሩ መሆኑ እየተሰማ ነው። በተለይ የጅቡቲ ኮሪደር በጣም አስጊ ነው። ኢትዮጵያ ደግሞ ወደብም የሌላት ሀገር ስለሆነች ባህር ላይ የሚንቀሳቀሱ ሸቀጦቿን ወይም ደግሞ ኢምፖርትም ኤክስፖርትም የምታደርጋቸውና ያንን ይዘው የሚመጡ መርከቦች ላይ ምንም ማድረግ አትችልም ዳር ሆና ከመመልከት ውጭ። ምንድን ነው ከዚህ ከጦርነቱ በኋላ ኢትዮጵያ መከተል ያለባት ስልት ምንድን ነው? ሀገር መመራት ያለበት እንዴት ነው የሚል ዋና ነገሮች እያሳሰቡ መጥተዋል። አሁን ኮሽ ባለ ቁጥር በመካከለኛው ምስራቅ አሜሪካም እስራኤልም የፈለገ ሀገር የሆነ ነገር ባደረገ ቁጥር የኛ ሰርቫይቫል እና የኛ የመኖርና ያለመኖር ጉዳይ አደጋ ውስጥ የሚወድቅ ከሆነ ምን ማድረግ ይቻላል ብሎ በደንብ ማሰብ የሚፈልግበት ጊዜ ይመስለኛል። ለፖሊሲ አውጪዎች፣ መንግስትም፣ ለአሳቢዎችም፣ ለምሁራንም ይሄ ትልቅ የውይይት ጊዜ መሆን እንዳለበት ነው የሚሰማኝ። ምክንያቱም ነዳጅ እየገዛን ያለ ነው በፊት ከምናስመጣባቸው ሀገራት አይደለም። 2-3 መርከቦች ነዳጅ ተገዝተዋል በቅርብ ጊዜ። አትራፊዎች ከደላሎች ነው የተገዛው። ይሄ ለኢትዮጵያ አየር መንገድም ነዳጅ የተገዛው በዚህ መልኩ ነው። ለኢትዮጵያም የተገዛው ከህንድ ጎዋ ነው አንድ ነዳጅ ያስጫን ነው። አንደኛው ከኦማን ነው ያስጫነው። እኛ ከኦማን ነዳጅ ገዝተን አናውቅም። ከተባበሩት አረብ ኤምሬት፣ ከሳውዲ አረቢያ፣ ከኩዌት ነው ዋና የነዳጅ ምንጫችን የነበረው እና የኢትዮጵያ ኢኮኖሚ በጣም ሊሰበር የሚችል ነው። በጣም ብዙ ፋብሪካዎች የሚንቀሳቀሱት በናፍጣ ነው። የኮንስትራክሽን ዘርፉ መሰረቱን ያደረገው ናፍጣ ላይ ነው። በሞላ ጎደል የሚሰሩ ትልልቅ የመንግስት ፕሮጀክቶች ግብአታቸው በሙሉ ናፍጣ ነው እና የኢትዮጵያ ኢኮኖሚ ሊያቆም የሚችል አደጋ ነው። ምንድን ነው ማድረግ ያለብን? በምስራቅ አፍሪካ ነዳጅ ያላቸው ሀገሮች አሉ። ትብብር አልፈጠርንም። ረብሻ ላይ ናቸው። ደቡብ ሱዳን እና ሱዳን የተረጋጉ አይደሉም።
ስለዚህ የአፍሪካ ቀንድ እንኳንም እዚህ አቅራቢያው ላይ እንደዚህ አይነት የጸጥታ አደጋ ደርሶ አይደለም ሌላም ቦታ የተፈጠረ የኢኮኖሚና ማህበራዊ ጫና አፍሪካ ቀንድ ላይ ትልቅ ጫና የሚያሳርፍ ስለሆነ አሁን ኢትዮጵያውያን እና የኢትዮጵያ መንግስት ቆም ብሎ ማሰብ ያለበት ወቅት ላይ ነው የሚገኘው። የኬንያ አካባቢ ዜጎች ለማስወጣት ሙከራ አድርገዋል እየተባለ እየተነገረ ነው የሚገኘው ከመካከለኛው ምስራቅ። የኢትዮጵያ ዜጎች በጣም አሉ በእነዚህ ሀገራት ጥቃት እየደረሰባቸው ባሉ የባህረ ሰላጤው ሀገራት እና የእኛ መንግስት ለእንደዚህ አይነት ነገሮች ምላሽ ሊሰጥ የሚችለው እንዴት ነው የሚል ያሳስባል። ጠቅላይ ሚኒስትሩም ከጭንቀታቸው ይመስለኛል ወዲያውኑ ወደ ተባበሩት አረብ ኤሚሬት ያቀኑት ጫናው እኛ ላይ የከፋ ስለሆነ በዚህ ክፉ ጊዜ ወዳጅ ማፍራት የተሻለ ነው በሚል አማራጭም እየተንቀሳቀሱ ነው። ግን በቂ ነው ወይ ብሎ መመርመር ያስፈልጋል። ኦኬ። በሌላ በኩል ይህንን ጦርነት ዶክተር ሙከረም እርስዎ ኖት የመጀመሪያውን መልስ የሚሰጡኝ ለኢትዮጵያና ለኤርትራ በተለይ ሳይደግስ አይጣላም አይነት ነገር ብሌሲንግ ኢን ዲስጋይዝ አይነት ነገር የሚያው ተንታኞች አሉ። እንደምናስታውሰው ይሄ ጦርነት ከመጀመሩ በፊት የኢትዮጵያና የኤርትራ ባለስልጣናት ወደ ግጭት ሊያመራ የሚችል ውዝግብ ጀምረው ነበረ። አንዳንድ ታዛቢዎች ደግሞ የጦር ኃይል እንቅስቃሴም ለጦርነት በሰሜን ኢትዮጵያ አካባቢ እየታየ ነው ሲሉም ነበረ። አሁን ግን በዚች አንድ ወር ከምናምን ቢያንስ በአደባባይ የሚደረገው የቃላትን ካሰላንቲያ የቀነሰ መስሏል። አንዳንድ ተንታኞች ምናልባት የሁለቱ ሀገራት ደጋፊ የሚባሉ የመካከለኛው ምስራቅ አካባቢ ሀገራት በራሳቸው ችግር ወይም ጦርነት በመጠመዳቸው ይህንን ችላ ብለውታል የሚሉ አሉ። ምንድን ነው የሚያዩት እርስዎ ዶክተር? እንግዲህ አሁን ይሄ በኢራንና እስራኤል አሜሪካ በኩል እየተካሄደ ያለው ጦርነት በቀጥታም ሆነ በተዘዋዋሪ አፍሪካ ቀንድ ላይ ተጽዕኖ ያሳድሩ የነበሩ የዓለም ፖለቲካ ኃይሎችንም እንዲሁ አሳትፏል። በተለይ የተባበሩት አረብ ኤሚሬት በዋነኝነት የምትጠቀስ ነች። አፍሪካ ቀንድ ውስጥ ምናልባትም ጠንካራ የሚባል ትስስር ፎርም ካደረገችባቸው ከሀገሮች መካከል የኢትዮጵያ መንግስት እሱ የሶማሌላንድ ፑንትላንድ አካባቢ እንደውም የቦሳሶ ላይ ለብዙ ጊዜ ሲሰሩ ቆይተዋል። አይ ቲንክ ከባለፈው ዓመት ጀምሮ ግን እየቀዘቀዘ የመጣበት ሁኔታ ነው ያለው። ሀርጌሳ ላይ ያለም እንግዲህ ለ30 ዓመት በሊዝ የያዙት ባህር ኃይል ማደራጀት የወታደር ማዕከሎችን ስታብሊሽ አድርጓል። ይህ እንደሚያደርጉበት ወቅት ኦፍኮርስ የክልላዊ መንግስቱን ኃይሎች የማደራጀት የማሰልጠን ስራም እየሰሩ ቆይተዋል። አሁን የእነዚህ ኃይሎች በተለይ የኢራን ድሮኖች እና ሚሳይሎች ጥቃት ኢላማ ውስጥ መውደቅ ምናልባትም አፍሪካ ቀንድ ውስጥ ፍጥጫዎች ላይ የራሱን እንድምታ አይ ቲንክ ያሳረፈ ይመስለኛል። ይህም የኢትዮጵያና የሀርጌሳው የሙሴቪኒ መንግስት ሜሞራንደም ኦፍ አንደርስታንዲንግ ተፈራርመው እንደነበረ የሚታወቅ ነው። ግን ብዙም ሳይቆይ የሶማሊያው የሞቃዲሾ መንግስት ፕሮትራክት ወደሆነ ጦርነት ሊያስገባ ወደሚችል ሬቶሪክ የፖለቲካዊ ቃላት ኤክስቼንጆች ያመራ የነበረበት ግን ኋላ በተወሰነ ደረጃ ቢሆን እንዲበርድ የሆነበት እና ከዚህ ጀርባ የተባበሩት አረብ ኤሚሬትስ እንደነበረች እንዳለች ሁሉም አይ ቲንክ የፖለቲካ ተንታኞች ይስማማሉ። ይሄ በተጨባጭ እንዲታወቅ ነው። ከኢትዮጵያና ኤርትራ ጋር ቅርብ ጊዜ ወዲህ እንዲህ እየተፋፋመ የመጣው የባህር በር የማግኘት ጉዳይም አንዳንዶች እንደሚያስቀምጡት እርግጥ ነው ኢትዮጵያ የባህር በር ያስፈልጋታል። ነገር ግን ጥያቄው መቼና በምን አይነት ሞዳሊቲ መሆን አለበት፣ የትኛው ወቅት ነው ኮንቬኒየንት የሚባለው የሚለው ላይ ከፍተኛ የሆነ የሀሳብ ልዩነቶች አሉ። እንግዲህ በኢትዮጵያ መንግስት በኩል ወቅቱ አሁን ነው በሚል የአሰብ ጉዳይ ዶሴውን እንደ አዲስ በማንሳት ፑሽ ማድረግ መፈለጉ በአንዳንዶች በኩል ምን አይነት ጥያቄ አስነስቷል። እርግጥ የባህር በር ጉዳዩ የህሊና ጥያቄ ከሆነ ለምን የበርበራው ዲል ላይ የበርበራው ስምምነት ላይ የሜሞራንደም ኦፍ አንደርስታንዲንግ ላይ እስከ ጥግ ድረስ ለምን መንግስት መሄድ አልቻለም? ምክንያቱም በንጽጽር ሲታይ ከኢትዮጵያ ጋር በኃይል ጦርነት ውስጥ ቢገቡ የሶማሊያ መንግስት የሞቃዲሾ መንግስት ውስጣዊ አንድነት የለውም፣ ጠንካራ የሆነ የወታደር ኃይል የለውም። ኦፍኮርስ ድጋፍ ሊያደርጉ የሚችሉ ፕሮክሲ የሆኑ ሀገራት የሉም ማለት አይደለም። ከኤርትራ መንግስት አኳያ ሲታዩ ሶማሊያ ጠንካራ መሆን ያልቻሉ ናቸው እና ምናልባትም ወደ ኃይል ቢገባ እንኳን በንጽጽር የኢትዮጵያ መንግስት አውት ማኑቨር ማድረግ የሚችልበት አማራጮች እያሉ ጉዳዩ የህልውና ነው ተብሎ ያኔ ነው በደንብ ፓኬጅድ ሆኖ እንደ አንድ ፖለቲካል ዲስኮርስ ይሸጥ የነበረው እና ያ ሳይሆን ሲቀር
ይሄ ነገር የህልውና አይደለም ማለት ነው። የህልውና ቢሆን እስከ ጫፍ ድረስ ሄዶ የሚከፈለውን ዋጋ ከፍሎ ኢንትረስቲንግሊ ከኤርትራው በተለየ ደግሞ የሶማሌላንዱ ኦፈር የሙሴ ይሄ መንግስት አምኖበት ፈልጎት አዲስ አበባ እየመጡ ጉዳዩ ቶሎ እንዲያልቅልኝ ብቻ ሪኮግኒሽን ስጡን፣ እንደ አንድ ሀገረ መንግስትነት እውቅና ስጡን፣ ሌላ ብዙ ነገር ከእናንተ አንፈልግም፣ ለ50 ዓመት ይሁን በሊዝ የምታስተዳድሩት የባህር ኃይል የምታስተዳድሩበት መሰል ከሶማሌላንድ መንግስት ጋር አብሮ መስራት የሚቻልበት ፕላትፎርም አለ ብሎ ነው የመጡት። ይሄ በንጽጽር ሲታይ የቀይ ባህርን አክሰስ ከማድረግ አኳያ ሊስት ኮስት የሆነ አዋጭ የነበረውን በመንግስት በኩል ነው አለመወሰዱ ጉዳዩ ከህልውና ባሻገር ምናልባትም የሌሎች ሀገሮች ጥቅምና ፍላጎት ሳይኖሩ አይቀርም ወደሚል ጥርጣሬ እንዲወስድ ሆኗል። ጠቅለል ሳደርገው አሁን ከኤርትራ ጋር አሰብን አክሰስ የማድረግ ጥያቄ ለኢትዮጵያ ወሳኝ ነገር ነው፣ ትልቅ ሚና ያለው። ግን ከጊዜ አኳያ ኢትዮጵያን እንደ ሀገር ውስጣዊ ያለው ኢኮኖሚና ፖለቲካ ተጨባጮችን መሰረት አድርገን በምናይበት ጊዜ ምናልባት ጊዜው አግባብነት ያለው ተገቢነት ያለው ወቅት ነው ወይ? ዲፕሎማቲክ እንዲሁ ደግሞ የኢትዮጵያ መንግስት ቢናገር የሚደመጥበት ተጽዕኖ ማሳደር የሚችልበት አጋር የሆኑ ኃይሎችን ከጎኑ ማሰለፍ የሚችልበት ተጨባጭ ውስጥ ነው ያለው ወይ የሚሉ እነዚህ ወሳኝ ነገሮች ናቸው። ለአንድ መንግስት እንደዚህ የፐብሊክ ፖሊሲ የሆኑ ጥያቄዎችን አድቫንስ ሲያደርግ እነዚህን በትንተን አለበት እና ይሄ ከኤርትራ ጋር ያለው መፋጠጥ ቀይ ባህርን አክሰስ የማድረግ ጉዳይ እንዳነሳሁት ወሳኝ ነው። ግን ገኖ እንዲወጣ የሆነበት አንደኛው ምክንያት የማስበው የተባበሩት አረብ ኤሚሬትስ ጀርባ መሆንና የእነሱ ጫና ማሳደር ነው ብዬ ማስበው እና እነሱ ቢዚ መሆናቸው በክፍልም ቢሆን ቃላት ላይ የተመረኮዘ የሆነውን የመዘላለፉን ነገር እንዲቀንስ እና ወደ አክቹዋል ጦርነት እንዳይቀኝ አድርጎታል ብዬ አስባለሁ። አጠራ አድርጉልኝ። አቶ አብዱራህማን፣ በዚህ ጉዳይ ላይ በተደጋጋሚ ተወያይተናል። በኢትዮጵያና በኤርትራ መካከል እየናረ መጥቶ የነበረው የቃላትን ካሰላንቲያ ወታደራዊ ፍጥጫ የተባበሩት አረብ ኤሚሬቶች ምናልባት ወደ ኢትዮጵያ፣ የግብፅ ወደ ኤርትራ ያዘነብሉ የነበሩት አሁን በራሳቸው ጦርነት በመያዛቸው ረገብ ያለ ይሆን ወይስ ሌላ ምክንያት ይኖረው ይሆን? በ2018 በኢትዮጵያና በኤርትራ በሶማሊያ መንግስታት ጥሩ ግንኙነት ተጀምሮ ነበር። በተለይ ደግሞ በኤርትራና በኢትዮጵያ አንድ የአስመራ ስምምነት ተፈርሞ ነበር። በዛ መሰረት ብዙ ጥሩ ስራ ሊሰራ ይቻል ነበር፣ ሳይሆን ቀረ። ዋናው ኢንተርናል ምክንያቱ በኢትዮጵያ በኩል የኢኮኖሚና የጸጥታ ቀውስ እየተፈጠረ ሲመጣ ችግሩን ኤክስተርናላይዝ የማድረግ ፍላጎት እየታየ መጣ ማለት ነው። እሱ ደግሞ ምንድን ነው? ይህንኛ ችግር የባህር በር ሲገኝ ይፈታል ነው ምናምን እየተባለ ብዙ ትርክት ሊፈጠር ተሞክረዋል። በውጭ አካባቢ ወይም ኤክስተርናሊ ሲታይ ደግሞ ከኢማራቶች በስተጀርባም ምናልባት እስራኤሎች ይኖራሉ ተብሎ ይገመታል። የእነሱን አጀንዳና ፖሊሲ ለማስተግበር ተብሎ ነው ያ የአስመራው ስምምነት ወደ ጎን ተጥሎ ወደ ሌላ የማያስፈልግ ችግር ላይ የተፈጠረው ወይም የተካሄደው ፍጥጫ እና የሁለቱን እንካ ሰላምታ ምናምን ተብሎ የሚገለጸው ብዙ ሁኔታው የሚገልጽ አይመስለኝም። ምክንያቱም በኤርትራ በኩል ኢንፋክት በጣም ብዙ ትልቅ ፍላጎት እንደነበር ይታያል። በፕሬዚደንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጥሩ ግንኙነት ፈጥሮ ብዙ ለመካሄድ ይሞከር እንደነበር ይታያል። የባህር በር ጉዳይም መነሳት ሲጀመር የሉላዊ የኤርትራ ግዛት ገንጥሎ ለመውሰድም እንደ ዓላማ ሲነገርለት እስካሁን ኢንፋክት እስከ ዛሬ ጠዋት እየተነገረለት ነው በኢትዮጵያ ኦፊሻል ሚዲያ። በኤርትራ በኩል መልስ ሲሰጥ የቆየው ኢንፋክት በጣም ትንሽና በትዊተርና በጣም ኢንፎርማል በሆነ መንገድ እንጂ ለጦርነቱ የሚጋብዝ መልስ ሲሰጥ አልታየም። ሌላው ወንድሜ አሁን ሲናገር የቆየው ጉዳዩ ላይ ትንሽ የተሳሳተ ወይም ደግሞ የተረሳ ነገር ያለ ይመስለኛል። እሱ ደግሞ ምንድን ነው የኢትዮጵያ የባህር በር ጥቅም ለማስከበር ኃይል መጠቀም ይህን ሁኔታ ያመች ነበር፣ ያን ሁኔታ ያመች ነበር የሚል አይነት አስተሳሰብ እያቀረበ ያለ መስለውኛል። እሱም ትክክል አይደለም። ምክንያቱም ሶማሌላንድ የሶማሌ ሪፐብሊክ አካል ናት። በግልጽ የታወቀች ነጻ ሉዓላዊ ግዛት አይደለችም። ስለዚህ
የግድ ነው ከሶማሌላንድ ጋር ከአንድ ክልል ጋር የሚደረገው ስምምነት የሶማሌ ሉዓላዊነት የሚያፈርስ ስለሚሆን በቀጥታ ችግር ይፈጥራል። ፈጥሯልም። የኃይል ጉዳይ አይደለም ጉዳዩ ፍትሐዊ ነው ወይስ አይደለም በሚል አስተያየት ቢታይ ጥሩ ነበር እላለሁ። የአሰብም ጉዳይ እንደዚሁ ሲል የአሰብ ይሁን የማሳዋ እና የሌሎች ወደቦች የመጠቀም እድል ያላት ኢትዮጵያ ሌላ በጣም አስቸጋሪና በጣም ደግሞ ብዙ ዋጋ ሊያስከፍል የሚችል ጦርነቶች ለመሄድ መፈለጓ እዚህ ላይ በጣም ስትራቴጂክ የሆነ ስህተት ተፈጽመዋል። እንግዲህ የኢማራቶች አሁን የራሳቸው ህልውናና ጭንቀት ላይ ስላሉ ምናልባት እዚህ ላይ እጃቸው ሲያነሱ ልክ ከየመን ላይ እንዳደረጉት ከሱዳንም እና ሊቢያም ሊያደርጉ ተብሎ እየተጠበቀ ነው። ስለዚህ የኢትዮጵያም እድል አለ። በተለይ ሲቪል ሶሳይቲ መንግስት ምናልባት አሁን ተሳስቼ ነበር እና ሌላ ፖሊሲ ልከተል ነው ሊል ብዙ ልጠብቅ አችልም። ኤርትራ መንግስት ደግሞ በቀላለው ሊያምነው የሚችል አይመስለኝም። በአሁኑ ጊዜ ግን ሲቪል ሶሳይቲ ምሁሩ ኃይል ያለው ምናልባት እንደ ምክር የፖሊሲ ማቅረብ የመቻል እድሉ አሁን ነው። በአሁኑ ጊዜ ኢንፋክት በሲቪል ሶሳይቲው ብዙ ስራ ሊሰራበት የሚችል አዲስ እድል ተፈጥሯል የሚል አስተሳሰብ አለኝ። ፍትሐወቅስ እስቴ አጭር አስተያየት ስጠን። ይሄ የቃላትን ከሰላንቲያው ከአዲስ አበባና ከአስመራን ሰማ የነበረው ረገብ ብሏል። እንዴት ነው የታዘብከው አንተ? ትክክል ነው። አሁን እንደዛ አይነት ንግግሮች ረገብ ብሏል። ምክንያቱም አንደኛ ኢትዮጵያንም ይደግፋሉ የሚባሉት ሀገራት የኤርትራም ወዳጅ ናቸው የሚባሉት ሀገራት በዚህ ጦርነት ጭንቀት ውስጥ ነው ያሉት ራሳቸው። ስለዚህ ኢትዮጵያም ኤርትራም በራሳቸው ጉዳይ ላይ አሁን ቢጨነቁ ትክክለኛና ተገቢ ጉዳይ ነው። ነገር ግን ከዚህ ከወደብ ጋር የተያያዘውና የኢትዮጵያ መንግስት የሚያነሳው ጥያቄ የሚቋረጥ አይመስለኝም። ረገብ ቀዝቀዝ እያለ ሊመጣ ይችላል እንጂ አሁን ያለው መንግስት ጉዳዩ መወያያ ሆኗል፣ ያንን መጠቀም የሚል ሀሳብ አለው። ከተለያዩ የዓለም ታላላቅ ሀገራት ጋርም ለማውራት ሞክሯል። ብዙዎቹ በእርግጥ በጎ እይታ ገና የላቸውም። ምክንያቱም ጦርነት እንዲያመራ ፍላጎት የላቸውም። የአሜሪካም የቻይናም አቋም፣ በተለይ ቻይና ከታይዋን ጋር አያይዛ ነው ሁሉን ነገር የምታየው። ያ ነገር አለ። ሌላ ግን እኔ መነሳት ያለበት የሚመስለኝ የምስራቅ አፍሪካ በተለይ የአፍሪካ ቀንድ የመንግስት ግንባታ ራሱ ተጠናቆ ያለቀ አይደለም። ሶማሊያ እና ሶማሌላንድ ከነጻነት በኋላ አብረው ከኖሩበት ሀገር ተለያይተው የኖሩበት ዘመን እየበለጠ መጥቶ የደቡብ ሱዳን ጉዳይ አሁንም ነጻ ትውጣ እንጂ ደቡብ ሱዳን እንደ ሀገር ገና መቆም አልቻለም። ሱዳን ራሱ ገና ስንት ሀገር ይሆናል ይገነጠላሉ ስንት ይሆናል ብሎ የሚታሰብበት ጊዜ ላይ ነው ያለ ነው። ኢትዮጵያም ቢሆን እንደዛው አይነት ፈተናዎች ያሉበት ነው። ስለዚህ ይህንን አጋጣሚ ተጠቅመው የኢትዮጵያ መንግስት በእኔ እይታ የሚገባው የወደብ አገልግሎት አለ፣ ያንን እንዴት ያገኝ የሚለው ጉዳይ ነው እንጂ ውይይት መደረግ ያለበት ስቴት ስትራክቸሩ ገና ተሰርቶ አላለቀም። ቀጠናው ላይ ያለ የኤርትራ መንግስት ከሞላ ጎደል ለ30 ዓመት በኤርትራ ውስጥ ሰላም፣ ፍትህ እንደዚህ ያሰፈነ ነው ብሎ መናገር የሚያስችል ምንም ቁመና የለውም እና ሶማሊያ፣ ኢትዮጵያ፣ ሱዳን፣ ደቡብ ሱዳን እና ኤርትራን የያዘው ቀጠና ገና ብዙ ስራ የሚፈልግ በማንኛውም ጊዜ ግጭት ሊፈነዳበት የሚችልና ወደ ውጊያ ሊያመሩ የሚችሉ ህዝቦች ያሉበት አካባቢ ነው። መንግስታቱ በባህሪያቸው ደግሞ አብዛኛዎቹ በዲሞክራሲም በመልካም አስተዳደርም ስር የሰደዱ አለመሆናቸው ራሱን የቻለ ትልቅ ጫና ይዞ ይመጣል። የውይይት ባህል፣ የዲፕሎማሲ ማስቀደም ሁኔታ ብዙ እየታየ አይደለም። በዛው ልክ ግን ማየት ያለብን የኢትዮጵያን የወደብ ጉዳይ በተመለከተ ቀላል የማይባሉ ሀያላን ሀገራት በስውር እየደገፉ ነው እየተባለ እየተገለጸ ነው የሚገኘው። በዛው ልክ ደግሞ ይሄ ጊዜው ገና ነው፣ እንደዚህ አይነት ጥያቄ የምታነሱበት አይደለም የሚሉ ሀገራትም አሉ። ጦርነቱ ቢቋጭ ራሱ የጦርነቱ ዳፋ ገና ለወራት ለዓመታትም ሊዘልቅ የሚችል ስለሆነ ከዛ ማግስት የሚከናወኑ ነገሮች በጣም አድካሚና ረዥም ሊሆኑ ይችላሉ። ለምሳሌ እኛ ኢኮኖሚ በግብርናውም በማዳበሪያም እጥረት ነዳጅም ጉዳይ የተነሳ ብዙ መከራ ሊያሳልፍ የሚችል ኢኮኖሚ ስለሆነ ያለን ተጋላጭ ስለሆነ ኢኮኖሚያችን ያንን ተቋቁመን ወደብንና ሌሎች የመሳሰሉ ነገሮችን ለማሰብ ምን ያህል ትንፋሽ ይሰጠናል የሚለው ራሱ በደንብ ምርምር የሚፈልግ ነው። ለምሳሌ ኢትዮጵያ ፖለቲካዊ ሁኔታ ውስጥ ነው ያለችው። አነሰም በዛም የምርጫ ሂደት ያለበት ነው። የውስጥ ውጥረትም አለ። በሰላምና በጸጥታው ከጎረቤት ሀገራት ጋርም ያለው ውጥረት አለ። በሱዳን፣ በኤርትራ እንደዚሁም በሶማሊያ እና በሶማሌላንድ አካባቢ ብዙ እይታዎች ያሉበት ስለሆነ ባለሙያዎች ምን ይላሉ፣ ምሁራን ምን ይላሉ፣ ብዙ የምንወያይበት ጊዜ ነው። የኢትዮጵያም የኤርትራም የሌሎቹም ሀገራት መሪዎች ብዙ ነገር ማሰብ ያለባቸው ወቅት ላይ ነው የምንገኘው። ከወደብ ጋር በተያያዘ ግን አሁን ያለው የኢትዮጵያ መንግስት ወደብን አሁን ወይንም መቼም የሚል አይነት አመለካከት እንዳለው ስለሆነ የሚሰማኝ
በምን መልኩ ግን ሊያስቀጥለው ይችላል? ብዙ ጫናዎች እየመጡ ስለሆነ። ምክንያቱም ጦርነት ከፍተኛው የኪሳራ መንገድ ነው። በጦርነት ኢትዮጵያ ወደብ ልታገኝ የምትችልበት እድል በጣም ዝቅተኛ ነው። ካገኘችም የምታስተዳድርበትና በዘላቂነት የምትጠቀምበት የሰላም ሁኔታ ማግኘቱ በጣም ፈታኝ ነው። እናጠቃለው፣ ሰዓታችን እያበቃ ነው። በተቻለ መጠን አጫጭር አድርጉልኝ። ጦርነቱ አሁንም ቀጥሏል። እናስታውሳለን ካለፈው ታህሳስ ጀምሮ እስራኤል ለሶማሊላንድ እውቅና ከሰጠች ወዲህ የአካባቢው ውጥረት የበለጠ ተባብሷል። የአፍሪቃ ቀንድ የምንለው ችግሮች የውጭው እንኳን ቢቀር በአካባቢው ያለው በጣም የተደራረበ ነውና መሪዎች፣ መንግስታት፣ ዶክተር ሙከረም እርስዎ ኖት የመጀመሪያውን አስተያየት ማጠቃለያ የሚሰጡን አጭር ያድርጉልን። ምን ማድረግ አለባቸው? ኦኬ፣ የዶክተር ሙከረም ስልክ ተቋርጧል መሰለኝ። እሺ አቶ አብዱራህማን እርስዎ ይቀጥሉልኝ። ማጠቃለያ ምንድን ነው መደረግ ያለበት? የዚህ ጦርነት ይሁን የሌሎች ፖለቲካዊ ውዝግቦች ጫናው ቢያንስ እንዲቀንስ ማስቀረት እንኳን ባይቻል አይ ቲንክ እንደሚመስለኝ የሆርን ኦፍ አፍሪካ ሴንትርድ የሆነ ስትራቴጂ መገንባት በጣም አስፈላጊ ነው። የሆርን ኦፍ አፍሪካ ሀገሮች ከሌሎች ነፃ የሆነ የራሳቸው ስትራቴጂ ለመመስረት ከሞከሩ ከብዙ ችግር ለመውጣት እድል ይኖራቸዋል። ምክንያቱም የተፈጥሮ ጸጋ ብዙ አለ። 200 ሚሊዮን ሊደርስ የሚችል ቁጥር ያለው ህዝብ አለ። ጂኦግራፊካዊ አቀማመጥም እንደ ሰፊ የሆነ የባህር ዳርቻ ያለው አካባቢ ስለሆነ ብዙ ጥቅሞች አሉት እና አብሮ የማደግ እድሉ በጣም ኃይለኛና ከፍተኛ ነው እና እሱን ለማስቻል ግን በሶማሊያ፣ በኢትዮጵያ፣ በኤርትራ በኩል ደግሞ የገዛ ሀገሮቻቸው ሆምወርክ ደግሞ ማድረግ መቻል አለባቸው። የህዝቦቹን ስትራቴጂክ ኢንትረስት የሚያከብር መንግስት መመስረት መቻል አለበት። እሱ እስካልተደረገ ግን የሌላ የሩቅና የቅርብ መጫወቻ ሜዳ ሆኖ ሊቀር ነው። እሺ ፍትሐ ወቅት ሰማናለህ? ሰማኛል። ማጠቃለያ ስጠን። በመካከለኛው ምስራቅ የሚደረገው ጦርነት በአፍሪካ ቀንድ ሀገራት ላይ ከፍተኛ ጫና እያሳደረ ነው። የኢኮኖሚ፣ የጸጥታ ይባል የፖለቲካ። የአካባቢው ሀገራት መንግስታት ምን ማድረግ አለባቸው? ስጋት፣ ጫናና ተጽዕኖውን ቢያንስ ለማቃለል ማስቀረት እንኳን ባይችሉ። ከሰሞኑን አንድ ያነበብኩት ጽሁፍ ምን ይላል? አፍሪካ ከ10-20 ዓመታት በፊት የነበሯት ነዳጅ ማጣሪያዎች አሁን የሉም። ሙሉ በሙሉ ጥገኛ ሆነናል በነዳጅ ላይ። ነገር ግን አፍሪካም ነዳጅ አምራች ነው። በዓለምም በርካታ የነዳጅ አማራጮች አሉ። የነዳጅ አማራጭ ማየት አለብን። ከጎረቤት ሀገራት ጋር በንግድና መተሳሰር ያለብን ጊዜ ነው። ክፋቱ የአፍሪካ ቀንድ በፖለቲካ የሚቆራቆዙ ሀገራት አንዳቸው የአንዳቸውን አማጺና ተቃዋሚ ቡድን የሚረዱ ሀገራት መኖራቸው ነው እንጂ ጫና እያሳረፈብን ያለው ትስስር ብናደርግ የነዳጅ ሀብት በአካባቢያችንም ሊኖር የሚችል ነው። ሊወጡ የሚችሉ የተፈጥሮ ጸጋዎችም ያለበት አካባቢ ነው እና የመጀመሪያው አፍሪካውያን ዕጣ ፈንታቸው የራሳቸው መሆኑን አውቀው በተቻለ መጠን ትስስር መፍጠር የምንችልበት ሁኔታ መፈጠር እንዳለበት በጣም አስገዳጅ ነው። ከዚህ ጦርነት ማግስት የሚመጣ የዓለም የሌላ ኃያልነት የተለያዩ ለውጦችና የኃይል ሚዛኖች አንዳንድ ልዩነቶች ሊኖሩ ስለሚችሉ ከአውሮፓም ከአሜሪካም ከነ ቻይናም ጋር ከመሳሰሉት አዳዲስ ኃያላን ሀገራት ጋር ሊኖረን የሚችለውና ከሁሉም ጋር ወዳጅ ሆነን ልንዘልቅበት የሚገባው ግንኙነት ምንድን ነው ብለን ማሰብ አለብን። አሁን ያለው የኢትዮጵያ መንግስት ከተባበሩት አረብ ኤምሬት ጋር በጣም ጠንካራ ወዳጅነት አለው። ከሳውዲ ጋር ያለው ወዳጅነት አለፍ ገደም የሚል ነው። ከሳውዲ ጋር ጥሩ ወዳጅ ብንሆን ኖሮ ነዳጅ የማግኘት እድል ሊኖረን ይችላል በቀይ ባህር በኩል አንሳሩላን ማለፍ ከተቻለ። ስለዚህ ከአካባቢው ሀገራት ጋር ሊኖረን የሚገባው ግንኙነት ራሱ በጋራ ተጠቃሚነትና በእኩልነት የተመሰረተ እንጂ አንድን ወዳጅ ከአንዱ በማስበለጥ መመራት እንደሌለብን የሚያሳይ ነው። ወደብን የሚያክል ትልቅ አጀንዳ እናንቀሳቅስ የሚል መንግስት በአካባቢው ሀገራት ጋር ያለው ግንኙነት መሳ ለመሳ መሆን አለበት። ዲፕሎማሲ ብቻውን መልስ እንደማይሰጥም የታየበት ዘመን ስለሆነ ዓለም አቀፍ ሕጎች የማይሰሩባቸው ሁኔታዎች እንዳሉ በግልጽ እየታየ ያለበት ነገር ስላለ እንዴት ነው በዚህ ሆስታይል ወይም ደግሞ በዚህ ግጭትና ቀውስ በበዛበት ዓለም ላይ ሰርቫይቭ የምናደርገው፣ ልንተርፍ የምንችለው፣ ልንጓዝ የምንችለው በቀጭን መንገድ እንዴት ነው የሚል ብልህ የዲፕሎማሲ ስልቶች፣ የኢንቨስትመንት እድሎችን አሟጦ የመጠቀም ስልቶች፣ እንደዚህ አይነት ዘዴዎች ያስፈልጋሉና ለሀገራችንም ለቀጠናውም ትልልቅ የቤት ስራዎች የሚሰጥ ጊዜ እንደሆነ በግልጽ እያየን ነው። ዶክተር ሙከረም አጭር ማጠቃለያ ይስጡን። ሰዓታችን እያለቀ ነው። ስልኮ ተቋርጦ ነበረ። አጭር አድርግልንሽ። ሀገረ መንግስት ችግር የለው። ያው እንግዲህ አስተማሪ መሆን አንድ ችግር ውስጥ ነው። በተቻለ መጠን ለመፍጠር ሞክራለሁ። የአፍሪካ ቀንድ
እንደ ክልል ሊሆን ይችላል። ኢትዮጵያ እንደ ሀገር አንጻራዊ የሆነ ሰላምና ጸጥታ ኖሯቸው፣ ኢኮኖሚያዊ ነጻነት ኖሯቸው ግጭቶች፣ ችግሮች ወይም ከዛም አለፍ ብሎ አሁን ኢራን አካባቢ እንደሆነ አይነት ነገሮች ሲከሰቱ ያንን ነገር መቋቋም ችለው በማይነር ፊክሽን ማለፍ የሚችሉባቸው ተጨባጮች አንደኛ ብዬ የማስበው ከውስጥ ወደ ውጭ የሚያድግ የሆነ የሚበለጽግ የሆነ ጠንካራ የሆነ የፖለቲካና ኢኮኖሚ መሰረትን መገንባት ያስፈልጋል። ሀገራት ውስጣዊ የሆነ ፖለቲካል ኤጀንሲ ከሌላቸው፣ ፖለቲካል ኤጀንሲ ማለት ምንድነው? በጣም ወሳኝ ሀሳብ ነው። ጠንካራ የሆነ ሰልፍ ዲተርሚኔሽን ከሌለው፣ በራሱ ጉዳይ መወሰን የማይችል ከሆነ፣ በሌሎች በቀጥታም ሆነ በተዘዋዋሪ ተጽዕኖ ውስጥ የሚወድቅ ከሆነ ዕጣ ፈንታው እጁ ላይ አይደለም ማለት ነው። የመካከለኛው ምስራቅ ላይ አሁን ሳውዲ፣ የተባበሩት አረብ ኤሚሬትስ ይብዛሚነትም የአሜሪካን የጦር ኃይሎች ሆስት ያደርጋሉ እና በዛ ምክንያት ችግር እየደረሰባቸው ሲቪሊያን ኢንፍራስትራክቸሮች ጥቃት ውስጥ እየወደቁ ነው። ሰው እያለቀ ነው። ፔትሮሊየም ማጣሪያ ተቋሞቻቸው ሁሉ አደጋ ውስጥ የወደቁባቸው ነው ያሉት እና የአፍሪካ ሀገራትም እንዲሁ ውስጣዊ የሆነ የፖለቲካል ኤጀንሲ ሰልፍ ዲተርሚኔሽን ኢንዲፔንደንት የመሆን ስራ ላይ በተለይ ኢኮኖሚ ነጻነት ላይ አድምተው በቋሚነት ኮንሲስተንትሊ መስራት አለባቸው ብዬ አስባለሁ። የኢኮኖሚ ነጻነት ሲኖር የፖለቲካ ነጻነቱ አብሮት ነው የሚመጣው። የእሱ ተከታይ ነው። እንደ ትሬንድ ሊታይ የሚችል ነው። ህዳሴ ግድቡ ላይ እንደተጀመረው አይነት ከሌሎች ድጎማና ተጽዕኖ ኤይድ የሚባል ነገር መውጣት እስከቻለ ጊዜ ድረስ የፖለቲካ ነጻነቱ አብሮ የሚመጣ ነው ብዬ አስባለሁ። ሁለተኛው ነገር የዓለም ሀገራት ፖለቲካ ታሪክ የሚያሳየው በውይይት የተፈጠረ ሀገር የለም። ሀገራት ጥቅሞች አሏቸው፣ ፍላጎቶች አሏቸው። መንግስት ደግሞ ይህንን ጥቅምና ፍላጎት የማሳካት ኃላፊነት አለበት። ያን ጥቅም ያሳካል ብሎ ያሰባቸውን ሰላማዊ የሆኑ ኃይልንም የሚጠይቁ የሆኑ አማራጮችን እንደየ አገባቡ የዓለም ፖለቲካ ነፋስ ወዴት ነው የሚነፍሰው የሚለውን ነገር እያየ ፕራግማቲስት በሆነ መነጽር ኃይል የሚያስፈልግበት ቦታ ላይ ጫን ረገጥ እያደረገ ዲፕሎማሲ በውይይት በስምምነት ደግሞ የሚገኙ ጥቅሞችና ፍላጎቶች ካሉ እነሱም አማራጮችን እያዩ ነው የሚካሄደው። ይሄ ናይቪቲ የሌለበት ነው። 21ኛው ክፍለ ዘመን ግልጽ የወጣው ነገር ዓለም ላይ ጠንካራ የሆኑ ኃይሎች ጥቅምና ፍላጎታቸውን ያሳካሉ። አይ ቲንክ የኢትዮጵያ የመጀመሪያው ብዬ የማስበው ሌሎች አፍሪካ ቀንድ ሀገራት የሚሆኑ ሎካል ሌጂትመሲ ላይ መስራት አለባቸው። ሀገራዊ የሆነ ጠንካራ መሰረት መጣል ያስፈልጋል። እሱ ጠንካራ ሲሆን ሪጂናል ሌጂትመሲን ያመጣል፣ ክልላዊ ቅቡልነት፣ ተጽዕኖ ማሳደርን ያመጣል። እሱ ደግሞ ከፍ ሲል በዓለም ፖለቲካ መድረክም ቅቡልነትና ተጽዕኖ ማሳደር የውስጣዊና ክልላዊ ያልኳቸው ሌጂትመሲዎች መስመር እንደ ላድር እንደ መወጣጫ ስለሚሆኑ እዛ ላይ መስራት ያስፈልጋል ብዬ አስባለሁ ናቸው። በጣም አመሰግናለሁ ዶክተር ሙከረም ሚፍታህ ከአዲስ አበባ፣ ፍትሐ አወቅ ወንዶሰን ከዚያው ከአዲስ አበባና አቶ አብዱራህማን ሰይድ ከለንደን ለሰጣችሁኝ አስተያየት መልካም ምሽት በያላችሁበት። መልካም ምሽት።